ይደግፈውም አይደግፈውም የኛ ጉዳይ አይደለም። በመባነንህ እግዚአብሔር ስለገለጠልህ መልካም ብለሃል። ቤተክርስቲያን ግን ተሳስታ አታውቅም። አያስደንቀንም። ዶንቆሮ የሰማለት ያብዳል እንደሚባለው አይነት ነገር ነው እኛ የምንቆጥረው። እሱ የሚያንጎራድድ የሚያወራጭ የሚያወዛውዝ ሌላ ዓለማዊ ስሜት የሌለበት አንዱና ትልቁ መሳሪያ ነው ማለት ነው። ለዚህም ነው ሰይጣንም የሚያፍረው። ያንን አልቀበልም ብሎ ኖሮ ዛሬ ላይ እንዲህ ነው ቢል አው የሰማለት እንደሚያብደው ሁሉ የሰማለት ደግሞ አስተያየቱን ሰጥቷል። ጥሩ ነው ወደ እውነቱ በመምጣትህ መልካም ብለሃል፣ ግን ለኛ ግባት አይሆነንም። ለሽለላውም ለንጉርጉሮውም ለፍከራውም ለሌላውም ብዙ ሰዎች ይጠቀሙባቸዋል ከራሳቸው ጋር አስማምተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ የተከበራችሁ የመንበረ ፓትርያርክ ጠቅላይ ቤተ ክህነት መምሪያ ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ በዚህ በገናን ለትውልድ በሚለው መርሃ ግብር ላይ የተገኛችሁ አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ የዚህ የዕለቱም የመሰብሰባችን ምክንያት የሆንሽው እህታችን የትምወርቅ፣ ሌሎችም በአጠቃላይ የተገኛችሁ እንደምን ዋላችሁ? እንዴት ሰነበታችሁ? አምላካችን እግዚአብሔር እናመሰግነው ዘንድ በአንድም በሌላም መንገድ ፈቃዱ ነውና በገናን ለትውልዱ በሚለው መርሃ ግብር ላይ እንድንገኝ አሰባስቦናልና ክብርና ምስጋና ለእርሱ ይሁንልን። ዳዊት በመዝሙሩ 10 አውታር ባለው በበገና አመሰግንሃለሁ ይላል። አዲስ ቅኔም እቀኝልሃለሁ ይላል ከፍ ብሎ። በገና ከመዝሙር መሳሪያዎቻችን አንዱ ነው። በገና ከደረስኩም በሰማሁት ሀብተ ፈውስም የሚገኝበት ልዩ መሳሪያ ነው። ሙሉ ታሪኩን ለመተረክ ጊዜውም አይበቃም። በቅዱስ ዳዊትና በሳኦል ሕይወት ማየት ይቻላል። በሽተኛው ንጉሱ ዳዊት በሚደረድረው በገና እንዴት ሀሳቡ መንፈሱ ይሰበሰብ እንደነበረ፣ ለውጥ ያገኝ እንደነበረ ቅዱስ መጽሐፍ ያስረዳናል። በገናን ልዩ የሚያደርገው ለዚህ ዓለም ጣጣ የሚመች መሳሪያ አይደለም። ብዙዎቹ በቤተ ክርስቲያናችን የምንጠቀምባቸው ቢሆንም ቅሉ ዋሽንቱንም መሰንቆውንም ብንወስድ ለሽለላውም ለንጉርጉሮውም ለፍከራውም ለሌላውም ብዙ ሰዎች ይጠቀሙባቸዋል ከራሳቸው ጋር አስማምተው። በገናን ከወሰድን ግን እግዚአብሔርን ከማመስገን በላይ ሌላ ብዙ የሚታይ ነገር የለውም። የወደፊቱን አናውቅ። በገና ለእግዚአብሔር መመስገኛ አንዱና ትልቁ ከእግዚአብሔር መመስገኛዎች የዝማሬ መሳሪያዎች አንዱ ነው ማለት ነው። ስለዚህ ይህንን በገና ለትውልድ በቅብብሎሽ እንደመጣ ሁሉ ማስረከብ አለብን በሚል እንዲህ አይነት መርሃ ግብር በመዘጋጀቱ ቤተ ክርስቲያን አዘጋጇን ታደንቃለች። እግዚአብሔር ይጠብቅሽ እንላለን። እስካሁን ለዘመናት እንደው በብቸኝነት አሁንም መካከላችን ካሉት በብቸኝነት ማለት ይቻላል መጋቤ ስብሐት ዓለሙን ነው እዚህ ጋር የምናስታውስ። ሁሉም ርቆ ሂዶ፣ ሁሉም ሸሽቶ ሂዶ፣ ሁሉም የበገናን ጣዕምና ፍቅር የመንፈስ እርካታና
መጽናናት ሰጪ መሆኑን ረስቶ በአዲሱ መሳሪያ ተጠምዶ በሄደበት ወቅት ላይ እግዚአብሔር ለቤተ ክርስቲያኑ ለትውልዱ ምንጊዜም ሰው አያሳጣምና እንደነሱ አይነት ሰዎችን እየፈጠረ በቅብብሎሽ ደርሷል። ዛሬ ደግሞ ከጽንፍ እስከ ጽንፍ ማለት ይቻላል ቤተ ክርስቲያን ባለችበት ሁሉ የክብር መሳሪያነቱን የዝማሬ መሳሪያነቱን በየአደባባዮቻችን በጥምቀቱን በለው በመስቀል አደባባዩን በለው መስቀሉን በምናከብርበት በዓለ ጥምቀቱን በምናከብርበት ዓመታዊ ንግሶችን በምናነግስበት ሁሉ በገና ትልቁን ስራ ይዟል ማለት ነው። ትውልዱ ገብቶታል ማለት ነው። በሌላ መልኩ የቅዱስ ዳዊትን ቃል ቤተ ክርስቲያን ከጸሎቷ አንዱ መዝሙረ ዳዊት ነው። ከመዝሙረ ዳዊት ውስጥ ደግሞ የመዝሙር መሳሪያችን 10 አውታር ባለው በገና አመሰግንሃለሁ ነውና የተባለ ነው። አዲስ ቅኔም እቀኝልሃለሁ። በበገና ውስጥ በድርደራው ውስጥ የሚወርዱ ምስጢራት ሰንሰለታቸውን እየጠበቁ ሰማየ ሰማያት የሚመጥቁ እንደ ንስር ስለ ሥላሴ አነዋዋር የሚተረጉሙ ምስጢረ ሥላሴን የሚያስተምሩ ምስጢረ ስጋዌውን የሚያስተምሩ ከባለቤቱ ጋር የሚያገናኙ በእርግጥም አዲስ ቅኔዎች ስለሆኑ ነው። ስለዚህ አዲሱን ቅኔ በመቀኘት አዲሱን ዝማሬ በማቅረብ በገና ሀብተ ፈውስ ከሚገኝበት አንዱ ነውና ይህንን ለትውልድ ለማስተላለፍ መነሳሳቱ እጅግም የሚያኮራ ነው። ቤተ ክርስቲያንም እንደዚህ አይነቱን ተግባር ትደግፋለች። ልጆቼ በርቱ ትላለች። ሁልጊዜም ቢሆን የሰው ወርቅ አያደምቅ ነው አይደል የሚባለው። አንድ ወቅት ላይ ትውልዱ በዘመናዊ መሳሪያዎች ካልዘመረ የኖረ አልመስለው ብሎ ነበር። እንደምታውቁት ዘመኑ ያመጣቸውን የዘመኑን መሳሪያዎች እንደ ቁም ነገር ቆጥሮ ቁም ነገርነታቸው እነሱ ለዘመኑ ነው፣ ለቤተ ክርስቲያን አይደለም። ቤተ ክርስቲያንን ጥንታዊት፣ ሐዋርያዊት፣ ኩላዊት እያልን ስንነጋገር ከፍ ማለቷን ነው የምናይበት። የራሷ የሆነውን የምትይዝ ለልጆቿ የምታወርስ የምታስተምር ሁሉም ተጠንቅቆ እንዲጠቀምበት የምትመክር ናት። ያልተሰረዘውን ያልተደለዘውን ከምንም ከምን ጋራ ያልተቀላቀለውን የእግዚአብሔርን መመስገኛ ይህ ነው እግዚአብሔር የሚመሰገንበት እያለች ስታስተምር የኖረች ናት። ውሎ ግን የማያስተምረው የለምና በውሎ ባኗኗር በሌላ መልኩም ደግሞ ከዘመኑም ከስጋዊ ምኞትና ፍላጎትም ጋራ አብረው ሊያስጨፍሩ የሚችሉ መሳሪያዎችን ምርጫ አድርጎ ትውልዱ ብዙ ተራምዶ እንደነበረ የትናንትና ትውስታችን ነው። ቅዱስ ሲኖዶስ ይህንን በመመልከት የኔ የዜማ መሳሪያዎቼ እነዚህ ናቸው ብሎ በዝርዝር እንደ በገና፣ እንደ መሰንቆ፣ እንደ ዋሽንት የመሳሰሉትን ለክቶና ሰፍሮ ልጆቼ በዚህ ተጠቀሙም ብሏል። አንዳንዶቹም እንደ ኋላ ቀርነት ቆጥረውት ተሳስተዋል፣ ተሰናክለዋል። ይህንን የጠበቁና ውሳኔውን ያከበሩ ደግሞ እነሆ ተደብቆ ተረስቶ የነበረውን ወደፊት እያመጡ ከሕፃናት አንደበት ሳይቀር ዛሬ ምንም ቀደም ብዬ ባልደርስም በሌላ ምክንያት ሕፃናቱ በእህታችን የሰለጠኑ አቅርበው እንደነበረ ሰምቻለሁኝና እንደነዚህ አይነቶችንም ለማየት ታድለናል። አሁን በበገና የማያንጎራጉር በገና የማይደረድር በበገና እግዚአብሔርን የማያመሰግን ማንም የለም ማለት ነው። ቀስ እያለ በእያንዳንዱም ቤት በሁሉም ይደርሳል ማለት ነው። የበገና ድርደራ ስሜቱ ሰማየ ሰማያት ቅድም እንዳልኩት የሚያመጥቅና እንደነ ቅዱስ ዮሐንስ ነገረ መለኮቱን
የሚያስተዋውቅ የሚያስተምር እንደ ንስር ወጥቶ እንጂ በስጋዊ ፍላጎት ውዝዋዜ ውስጥ የሚያስገባ አይደለም። እንደምታዩት ተመስጦ ነው ያለው። የህሊና ተመስጦ ነው ያለው። የሚሰሩ ጣቶች ብቻ ናቸው። በተሰበረ ልብ በተሰበረ ህይወት ዘንበል ባለ ለእግዚአብሔር መገዛትን በሚያሳይ አቋቋም፣ አነጋገር፣ ፈሊጥ፣ ዘዴ ከእግዚአብሔር ጋር ብቻ የሚገናኙበት ነው። የሚያንጎራድድ፣ የሚያወራጭ፣ የሚያወዛውዝ ሌላ ዓለማዊ ስሜት የሌለበት አንዱና ትልቁ መሳሪያ ነው ማለት ነው። ለዚህም ነው ሰይጣንም የሚያፍረው፣ ሰይጣንም የሚደነግጠው። ለሰይጣን መግቢያ የለውም። የተሃቡ ፍኖተ ለሰይጣን አይደል? ሁልጊዜ ለሰይጣን ትንሽ መግቢያ ከሰጡት እሱ ያሰፈዋል። እሱ ነገሮችን ከመስመር ውጭ ያደርጋቸዋል። የዚህ አይነት ዝማሬ አቀራረብ ደግሞ በምንም መግቢያ የለውም። ያጥርበታል፣ ይገሰጻል እንጂ ይርቃል እንጂ አይቀርብም። ዘና ሊያደርገው አይችልም። ለምን? የእግዚአብሔር መመስገኛ ነውና። መጽሐፍ ቅዱሳችን የቅድስት ቤተ ክርስቲያን የታሪክ መጻሕፍት፣ የቀኖና መጻሕፍት በሙሉ ስለ በገና ብዙና ብዙ ይሉናል። ከሰዓቱ አኳያ የጥቅስ ብዬ በዝግጅት ለማቅረብ አልቻልኩም። ምክንያቱም ተዘጋጅታችሁ ያቀረባችሁት ራሱ በቂ ትምህርት ሰጪ ስለሆነ ሌላ ጥናት ስለማያስፈልገው፣ ስለዚህ እህታችን እግዚአብሔር ይስጥልን እንላለን። ቀጥይበት። በሌላ መልኩ ደግሞ እንደዚህ ስትደጋገፉ ማየት ጥሩ ነው። መቼም ማንኛውንም ስራ ለመስራት ገንዘብ ወሳኝነት ይኖረዋል። መደጋገፍ፣ ከሁሉ በላይ የልብ መደጋገፍ፣ የአእምሮ ድጋፍ፣ አይዞሽ አይዞህ መባባል፣ በማንኛውም በርቺ በርታ መባባል፣ ያ ራሱን የቻለ ከስጦታ በላይ ስጦታ ነው። ከዛ በኋላ ደግሞ እንግዲህ በገና ለማስተማርም ራሱ በገናውን ማግኘት ያስፈልጋል አይደለ? በገናው ደግሞ ዝም ብሎ አይገኝም። እንደምታዩት ለየት ባሉ እጽዋት ለሐረግ ለጥልፍ በሚመቹ ብዙ ሐረጎች አሉባቸው። መስቀሉ አለ፣ አንዳንዱ ላይ መላእክት እናያለን። ብዙና ብዙ ነገሮች አሉት። ራሱ ጥበብ አለው። ራሱ በገናው ሲታይ በራሱ ይስባል። ከዚያ ደግሞ የተለጎመበት ቆዳው አለ፣ ጅማቱ አለ። እኒህና እነዚህን ለመሳሰሉት ነገሮች ሁሉ በግድ መረዳዳት ወሳኝ ነው ማለት ነው። ይህንኑ አስባችሁ የየራሳችሁን አድርጋችኋል። ቤታችሁን እግዚአብሔር ይምላ፣ የጎደለውን ይሙላላችሁ። ሰው ባለው ሁሉ መርዳት ከጀመረ እግዚአብሔር ደግሞ የቀረውን ይሞላል ማለት ነው። ስለዚህ በገናን ለትውልድ ነው የተባለ። በገናን አሁን በምናየው መልኩ ማንም ላይከላከል፣ ማንም ላይገድበው፣ ከገጠር እስከ ከተማ፣ ከከተማ እስከ ገጠር፣ ከዋናው ከርዕሰ ከተማው እታች እስካለችዋ የገጠር ከተማ ድረስ በገና ሄዷል። በገና የማይዘምር በገና የማይደረድር አለ ማለት አሁን አንችልም። ስለዚህ ደግሞ ሃይማኖታዊ ትእዛዝም ነውና በበገና አመሰግናለሁ፣ በበገና አመስግኑት፣ በበገና ለእግዚአብሔር ተቀኙ፣ እግዚአብሔርን አመስግኑ የሚል የእግዚአብሔርም ትእዛዝ ነውና ሁላችሁም ጣቶቻችሁ የሚችሉ የኔ ጣቶች ቢችሉን የመደርደር ሞክር ነበር፣ ግን የሚችሉ አይመስለኝም፣ ገብረር ብለዋል። ጣቶች በግድ ያስፈልጋሉ፣ ታዛዦች መሆን አለባቸው። ስለዚህ ታዛዦች ሲሆኑ ነው የሚደረድሩት። አለበለዚያ ሰዎች እጅ ላይ ስላማረን እንያዝ ብንለው ምኑም አይመጣም። ተሰጦም ይጠይቃል። ደግሞ በትምህርት ብቻ የሚሆን ነገር በነገራችን ላይ መልካም አይደለም። ትምህርት ብቻውን የሃይማኖት የምስጋና መሳሪያዎች በትምህርት ብቻ ከተጠመርን አደገኛ ነው። ያንተ ፈቃድ ይሁን፣ አንደበቴ አንተን ለማመስገን እንዲከፈት እርዳው፣ ልቤ የተሰበረ ሆኖ ለአንተ እየተገዛ አንተን ለማመስገን አዲስ ቅኔ ለመቀኘት አብቃው ብሎ በጸሎት እግዚአብሔርን መጠየቅ ግድ ይላል። በበገና ለመዘመር እግዚአብሔርን ለማመስገን የመጀመሪያው ያንተ ፈቃድ ይሁን ብሎ እግዚአብሔርን መጠየቅ በጾምም በጸሎትም። ያ ሲሆን ነው ሀብተ ፈውስ የሚመጣው። በመማር ላይ ብቻ የተመረኮዘ ከሆነ እሱ ዝም ብሎ ነው የሚሆነው። ተሰጦ ይጠይቃል። አንዳንድ ጊዜ ያለ ተሰጧችን ደግሞ መከራ የምናይ ሰዎች ጥሩ ነው ሙከራው፣ እሱ ለግል ብቻ ነው የሚሆነው። በየተሰጦ
ምንድነው አንድ ብሂል አለ፣ ሁልጊዜ የሚባል ነገር ነው። አንድ የእግዚአብሔር ሰው ክርስቲያን ሰው ታላቅ ሰው ሰዓታት መቆም ይፈልጋል ማለት አያውቁትም፣ ግን ካህናቱ ሰዓታት ሲቆሙ በጣም ደስ ይላቸዋልና አይለዩም። ሰዓታት ደግሞ እንደምታውቁት በሌሊት የሚቀርብ እግዚአብሔር የተለየ ምስጋና ነው። ከመጀመሪያው ጀምሮ ስታዳምጡት ሌላ ተመስጧለሁ። በዚህ በዐቢይ ጾም በአጽዋማት በአንዳንድ ገዳማት ዓመት እስከ ዓመት አለበለዚያ ደግሞ በታላላቅ አጽዋማት ይቆማል። ዛሬ የኔ ቤቴው አገልጋዩ ምክንያት እየፈጠረ ወደኋላ እየሸሸ ያለበት ሰዓትም ነው። እግዚአብሔር ማስተዋሉን ይስጠን እና ሰዓታት ቅዱስ ቅዱስ እያሉ እግዚአብሔርን ማመስገን ነው። ከመላእክቱ ጋር ተፈጥሮን ማድነቅ ነው። እግዚአብሔር የሰራውን ስራ ሁሉ በዚያ ላይ መተረክ ነው፣ መዘርዘር ነው። በጣም ደስ ይላል። ከምስጋና አንዱ ነው እና ከዕለታት አንድ ቀን ሊቆሙ ሲሄዱ ነይ ላይ ይደርሳሉ። ነይ ሀቢየ ምስለ ወልድኪ ፍቁርኪ ኢየሱስ ክርስቶስ ከመ ትባርኪ ላዕሌነ፣ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ጋር ቅድስተ ቅዱሳን ድንግል ማርያም ነይ ወደ እኔን ትባርኪ ዘንድ እያለ ካህኑ እየጮኸ ነው። ግን ገጠመኝ ሆኖ ድምፁ ጤናማ አልነበረም። ዝም ብሎ ጎርናና ድምፅ እዚህ ግባ የማይባል ድምፅ ነው። ምኞቱ ብቻ ነው ያለው እና ሰሙት፣ አዳመጡት፣ አልተመቻቸውም። አይ ወዳጄ እንኳን እሷ ልትመጣ እኔም ሄድኩልህ ደህና ሁን ብለውት ሄዱ ይባላል። እና በየተሰጦ አስተማሪዎቹ በዚሁ አጋጣሚ የማስተላልፍላቸው መልእክት የምታስተምሯቸው ሕፃናት የምታስተምሯቸው ሰዎች ተሰጧቸው ምንድን ነው? ተሰጧቸው ያላቸው ግንኙነት ነገ ሲሰማ በሌላው ላይ የሚስብ የሚያቀርብ የሚገፋ ከእግዚአብሔር ጋር የሚያገናኙ ወይስ ዝም ብሎ የሚለው መለኪያ መስፈርት። እንደምታውቁት ዛሬ በዘመናችን ለዘፈኑ እኮ መለኪያ ወጥቶለታል አይደለ? ለፍከራው መለኪያ ወጥቶለታል። የሚገመግሙ አሉ። ትችላለህ፣ አትችልም፣ ሞክር፣ እድልህን ቀጥል፣ የለም ተሰጦህን ፈልግ፣ ተሰጦሽን ፈልጊ እየተባለ እኮ ነው። ይሄ ደግሞ እግዚአብሔር የሚመሰገንበት ልዩ ምስጋና ስለሆነ በዚህም አጋጣሚ ወደ ትውልዱ ስናስተላልፍ እንደዚህ የመሳሰለውን ነገር አብሮ ጥያቄ ውስጥ ማስገባትና መጠቀም መልካም ነው። ከዚህ በተረፈ 10 አውታር ባሉት በበገና እግዚአብሔርን ማመስገን ከእግዚአብሔር የተሰጠ ልዩ ዕድል ነው። በሽተኞችን በበገና ከእግዚአብሔር ጋር ማገናኘት ሀብተ ፈውስ እንዲያገኙ ከእግዚአብሔር ጋር የሚገናኙበትን መንገድ የአእምሮ እረፍት የሚያገኙበትን መንገድ መፍጠር መልካም ነው። ሁልጊዜም ቢሆን ቅድም አንድ ወንድሜ ሳይንሱም እየደገፈው ነው ሲሉ ሰምቻለሁኝ። እኛ ከሳይንሱ ጋር ይደግፈውም አይደግፈውም የኛ ጉዳይ አይደለም። እሱ ጥሩ ነው። ዞሮ ወደ ቤተ ክርስቲያን ነው የሚመጣ ማንም። ሳይንሱ ያለውን ግን እንደ ብርቅ ድንቅ አድርገን አንጠቅሰውም። ትክክል አይደለም ቢል የእሱ ትክክል አይደለም ማለት ትክክለኛነቱን አይሽረውም። ትክክል ነው ቢል ደግሞ ምንም አያስደንቀንም። ዶንቆሮ የሰማለት ያብዳል እንደሚባለው አይነት ነገር ነው እኛ የምንቆጥረው። እሱ ነገሩ ከሆነ ብዙ ዘመን ነው። በገና ሀብተ ፈውስ የሚገኝበት መሆኑ ከተነገረ በቅዱስ መጽሐፍ ከተጻፈ በዓለም ውስጥ ማንም ማን የማይነቅፈው እጹብ ድንቅ እየተባለ የሚኖረው ቅዱስ መጽሐፍ ምስክር ነው። ያንን አልቀበልም ብሎ ኖሮ ዛሬ ላይ እንዲህ ነው ቢል የሰማለት እንደሚያብደው ሁሉ የሰማለት ደግሞ አስተያየቱን ሰጥቷል። ጥሩ ነው። ወደ እውነቱ በመምጣትህ መልካም ብለሃል፣ ግን ለእኛ ግባት አይሆነንም። እኛ ምንጊዜም እግዚአብሔርን የምናመሰግንበት አንዱና ትልቁ መሳሪያችን ነው። በመባነንህ እግዚአብሔር ስለገለጠልህ መልካም ብለሃል። ቤተ ክርስቲያን ግን ተሳስታ አታውቅም። ቤተ ክርስቲያን ግን ምንጊዜም ቢሆን ከእግዚአብሔር የተቀበለችውን ለትውልድ እያስተላለፈች ስለምትኖር የተሳሳተ ግምታዊ ነገር ይዛም አታውቅም፣ ወደፊትም አትይዝም። ትውልዱ ግን ከቅሉጥ የተነሳ ዘመናዊ የሆንኩ እየመሰለው ዘመኑን በመቃረም ከዘመኑ ጋር በመሮጥ ሌላ አዲስ ነገር ያገኘ እየመሰለው ብዙና ብዙ ሊል ቢችል ቤተ ክርስቲያንን እሱ ስለማይወክል በርቱ። እነ መጋቤ ስብሐት እንኳን ደስ አልዎት። በዚሁ አጋጣሚ በእውነት እኔም ዛሬ ስላየሁት እግዚአብሔር ይመስገን፣ ትልቅ ነገር ነው። ብዙ ልጆች ወልደዋል።
ልጅ መውለድ ማለት ይኸው ነው። ለቤተ ክርስቲያን የሚያገለግሉ ተተኪዎች በቅዱሳን አረፍ ይበሉ። ቀደም ብዬ ብደርስም ደስ ባለኝ። ካባም እንደተጎናጸፉ ሰምቻለሁ። የክብር ካባ ያድርግልዎት። በዚህ አጋጣሚ ቤተ ክርስቲያንም ልታደርገው የሚገባ ነበር። የእኛ ስንፍና ይሄ ነው። አያችሁ፣ አድነን ፈልገን ለቤተ ክርስቲያን ክብር የቆሙትን አይዟችሁ ማለት፣ ማበረታታት፣ መሾም፣ መሸለም የቤተ ክርስቲያን አንዱ ትልቁ ድርሻዋ ሲሆን ግን ወቅቱ እየጠለፈን አንዱን ስንል ቀኑ እየመሸብን የምንይዘውን የምንጨብጠውን እያሳጣን ልንሰራው የሚገባንን ሳንሰራ ቀኑ እየመሸ ነው። እግዚአብሔር ደግሞ አስተዋይ ሰዎችን ልጆቹን ይፈጥርና እንዲህ አይነት ስራ ይሰራል። እንግዲህ የትም ወርቅ ደግሞ ላንቺም ሸላሚ እግዚአብሔር ይፍጠርልሽ እንላለን። እግዚአብሔር ያክብርልን፣ እግዚአብሔር ይጠብቃችሁ። ለጸሎት እንድንነሳ በትህትና ጋብዛችኋለሁ። በማንኛውም ቤተ ክርስቲያን ከየትም ወርቅ ጋርና ይህንን መሰል ከሚሰሩ ለቤተ ክርስቲያን ቋሚ ጠበቃ ከሆኑ ልጆቿ ጋራ ትቆማለች። ምንጊዜም ቢሆን በሀሳብም አስፈላጊ ሆኖ በሚገኘው ነገር ሁሉ ድጋፏን ታበረክታለች። እግዚአብሔር ከእናንተ ጋር ይሁን። እንግዲህ ስንዱ እናት ስንዱ እመቤት አለች። ይህን ሁሉ ጠብቃ ስላቆየቻችሁ ነው እናንተም በዚህ ታዳሚዎቹ ናችሁ መልካም ስራ ለመስራት የበቃችሁት። ይችን እናት ቅድስት ጥንታዊት ሐዋርያዊት ቤተ ክርስቲያን እንጠብቃት፣ ጠብቋት። ለክብሯ እንቅና፣ ለእናትነቷ እንቁም፣ በእናትነቷ አንደራደር። ይህንን ሕግና ስርዓት አክብራ ይዛ የቆየች እናት ቤተ ክርስቲያን እኛም ልጆቿ አክብረን ለነገው ትውልድ ለማስረከብ የበቃን ያድርገን። በበገና እግዚአብሔርን በእንደዚህ በታላላቅ በአብይ ጾም፣ አብይ ጾም ነው ከመመስገኛው አንዱ ነውና አሁንም እግዚአብሔር እናመስግንበት። የሰላም አምላክ ከሁላችን ጋር ይሁን። ለዚህ መርሃ ግብር ለታዳሚነት የመጣችሁ ክቡራን እንግዶቼ ሁላችሁም፣ እንደውም በዛሬው ዕለት ደግሞ በገና ለትውልዱ በሚል መርሃ ግብር ለዚህ መርሃ ግብር ዋና ተጠሪ የሆናችሁ ሕፃናት ሁላችሁ እንኳን ደህና መጣችሁ። በመቀጠል ያው ሁላችሁንም እንኳን ደህና መጣችሁ ለማለት ያህል ነው። ሌላው መርሃ ግብር ቀስ እያለን የምናየው ይሆናል። እኔ ግን አክብራችሁ ስለመጣችሁ ይሄ ደግሞ የማስጀመሪያ መርሃ ግብር ስለሆነ በብፁዓን አባቶቼ ፊት በጠቅላይ ቤተ ክህነቱ ፊት ሆኜ ይህንን መርሃ ግብር በማቅረብ ከነሱ ምላሽ በማግኘት በገና ለትውልዱ የሚለው መርሃ ግብር በስፋት ለማራመድ ለትውልዱ ለማበርከት የተዘጋጀውበት ዕለት እንደመሆኑ መጠን ሁላችሁም በጎ ልባችሁን ከእናንተ ይሻለው። በገና ለትውልዱ ይቀጥላል። እግዚአብሔር አክብርልኝ።
ከዚህ በመቀጠል እሳቸው የበገና ዝማሬ ያሰሙናል፣ በገና ይደረድሩልናል። እሳቸውን በክብር ጋብዛለሁ። እህታችን የትምወርቅ እርሳቸውን የእርሳቸውን ሙያ እንደወረሰች ወደዚህ ትውልድ ወደኛ ትውልድ እንዳመጣች ሁሉ አሁን ደግሞ የእርሳቸውም አሻራ ወደፊት እንዲቀጥል የእርሷም ስም በእሳቸው እንደተጠራ በመጋቤ ስብሐት እንደተጠራ የሚቀጥለውም ትውልድ ደግሞ የእርሷን ስም እንዲያስጠራ አገልግሎቷን እያሳለፈች ነው የምትገኘው። ከዚህ በመቀጠል ከመጋቤ ስብሐት ዓለሙ ጋር እግዚአብሔርን እናመሰግናለን። የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ። ማርያም ሆይ እመቤቴ ሆይ ድንግል በስጋሽም በሕሊናሽም ድንግል የአሸናፊ የእግዚአብሔር እናት ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንደ እርሱ ሁሉ እኔም የጠፋልሽ የነፍስ የሥጋ መርገም ብሩክ ነው የማኅፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም። እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከሥጋሽ ሥጋ ሚነሳ ደስ ያለሽ ወይ ጸጋን አግኝተሽ ከጌታ ደስ ይበልሽ። በማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን ባንቺ ተማጽነናለን።
በጌታችን ተለመነ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አምላካችን እግዚአብሔር ሆይ ቅዱስ ፈቃድ ሆኖ በዚህ ዕለት በበገና ልጆቹ ያመሰግኑ ዘንድ ስላሰባሰብካቸው፣ ስለመረጥካቸው፣ ስላከበርካቸው ክብርና ምስጋና ላንተ እናቀርብልሃለን። አቤቱ አምላካችን እግዚአብሔር ሆይ እስከ መጨረሻዋ ሕቅታ ድረስ በቤትህ አንተን እያመሰገኑ ለአንተ እየተገዙ ይኖሩ ዘንድ ማስተዋልን፣ ጥበብን፣ እድሜን፣ ጸጋን እንድታጎናጽፋቸው እንድትሰጣቸው ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብለን እንማልድሃለን። አምላካችን እግዚአብሔር ሆይ በልዩ ልዩ ችግር የሚገኙ ወገኖቻችንን ሁሉ አንተ በቸርነት እርዳለን። ሕፃናቱንም በጥበብ በእውቀት በምግባር በሃይማኖት አሳድግልን። በጸሎት አስቡን አትርሱን ያሉንን ሁሉ አምላካችን ሆይ አንተ በቸርነት አስብልን። ጾም ጸሎታችንን ተቀብለህ በረድኤትም ጠብቀህ ለብርሃነ ትንሣኤህም ታደርሰን ዘንድ ቅዱስ ፈቃድ ይሁንልን። አምላካችን እግዚአብሔር ሆይ ለሀገራችን ለኢትዮጵያና ለዓለም ሁሉ ሰላሙን፣ ፍቅሩን፣ አንድነቱን ስጥልን። መለያየቱን፣ ጥላቻውን፣ ደዌውን፣ በሽታውን ሁሉ ከሀገራችን ከኢትዮጵያና ከልጆቿ ማረቀልን። ሰላም እንደዋልከን ሁሉ ሰላም አስመሽተ ሰላም አሳድረን። በዚህ አገልግሎት የደከሙትን የወጡትን የወረዱትን ሁሉ የአገልግሎታቸውን ዋጋ አንተ እንድትከፍላቸው እንለምንሃለን። ስለ ቸርነት ስለ መግቦትም ክብርና ምስጋናን እንዲህ እያልን በአንድነት ለአንተ እናቀርባለን።